ነገሮችን ስታደርግ ምንም ያልፈራው መሳሪያ ዛሬ አንተ ላይ ሲደቀን ፈራ እንዴ? ምንድነው? ብዙ መጨቃጨቅ ያለብን ማውጣት አይጠበቅብህም። መጨቃጨቅ ያለብን አይመስለኝም አይደለ? አንተ እንድትቀመጥ ግዴታ እኮ ሌላ ነገሮችን ቤቴ ድረስ ግባ። ምንድነው? አቤል ምን ሆነ ነው? ምን ሰራለህ? ምንድነው የፈለከው? ምን ፈልገህ? አርፈህ ቁጭ። ይሄን ሰው ተጠንቀቂው እንዳያናግርሽ እንደዚህ እንዳይሆን ብሎ ያለኝ እሱ ስለሆነ አውቃለሁ። ልቀቀኝ! አቤል ልቀቀኝ! አርፈህ ቁጭ። በቃ ግን ራሴን ያገኘሁት ሆስፒታል ነው። ልጅሽ ወርዶብሻል ተብዬ ሲነገረኝ ነው የማስታውሰው። ከዚህ ሄዳችሁት ለመዝናናት ነው አይደል? ለመዝናናት ነው የሄድነው። ደስታችንን ለማክበር ነው የሄድነው። እሱ ላይም ሳየው በቃ ደስ ብሎት ነበረ። ግን መውረዱን ሲያቅ አላዘነም። ምንድን ነው ያደረግሽው አንቺ? አልቀመጥም። ውጣልኝ ከቤቴ። እናንተ ሙቱ። ዞር በል አንተ ምንድን ነው የምትሰሩት? ዞር በል። ሞገስ ምን ፈልጋችሁ ነው? ባለቤትሽ የገዛ ልጁን እንግዲህ መገበር ነበረበት ይሁን ጠንቅቄ ባላቅም ባለቤትሽ እንግዲህ ልጅሽ እንዲገበር አድርጓል ማለት ነው። ምን ያድርጉኝ እንዴት ያድርጉኝ አላውቅም። እሱ በቃ ስለማምነው ምንም አልተጠራጠርኩምም። ግን እሱ ፊት ላይ ያየሁት ነገር እንዴት ነው ልጅ ወርዶብህ ትንሽ አታዝንም? ምንም ያዘኔታ እንትን አልተሰማው። ያው ጉልበት ተጠቅሞ ማይሆን ነገር ውስጥ መግባት ካልፈለግ እንደተከበር ካርፍ ቁጭ። ምንድነው የምትሰሩት? ምን የህግ አካል ናችሁ? ምንድናችሁ? ውጡልኝ ከቤቴ። ምንም ያስፈራሽ ነገር የለም። አንዳንድ ፋይሎች ነበሩ ይጠቅሙ አላውቅም። ምክንያቱም እኔ እሱን እቃዎች ብዙም ስለማነካ ግን ይሆናል ብዬ ማስባቸውን ላሳይክ። አታርፉ። ልቀቃት። ሞገስ ተሳስተህ ብትነካት ጎረምሳ እዚህ ምናምን ሰብስበሽ ትጠብቅኛለሽ? አንተ ነኝ በሌላ ነገር እያሰብክ። ዝም በይ። ምን ሰራለሽ ታዲያ? ምን ሰራለሽ እዚህ? አንተ ሁሌ መጨቃጨቅ ብቻ ነው የምታውቀው። አገኛችሁት እንዴ? አቤል እንኳን ደስ አለ። እንኳን ደስ አለ አቤል። ጎበዝ። ስግብግብነት እረፍ እባክህን። ተሳስቻለሁ ወይ? የሆነ ነገር የለም። እኔ ከተሳሳትኩ የሆነ ነገር የለም። አስረዳኝ። ዝም በይ አንቺ። ምንም የሆነ ነገር ስርዓትህን ያዝ። ምንድን ነው ያደረግሽው? አርፈህ ቁጭ። አቤል እባክህን። ምን ያንን ሁሉ ፋይል ሰጠሽው? ቁጭ። አዎ ማድረግ ነበረብኝ። እሺ እንግዲህ ውድ ቤተሰቦች እንግዲህ ያው ካፍታ ቆይታ በኋላ ተመልሰናል ማለት ነው። አንዳንድ ነገሮችንም ለማውራት አሁንም ደግሞ እንግዲህ እህታችንም ተስማምታ ስላሉት ነገሮች በፍቃደኝነት ማውራት የምትችልበት ይሆናል። ያው እንደ ከዚህ በፊቱ ጭቅጭቅ የሚኖረው አይመስለኝም። ምክንያቱም ስለተማመንም ይመስለኛል ለባለቤትሽም ደውለሽለት እንግዲህ እንዲመጣ እያደረግሽበት ያለው ሁኔታ ስላለ ማለት ነው። እና ባለቤትሽም ሲመጣ ምንም ጮቶ መቻል ነው። አሁን ላይ ምንም ይፈጠራል ብለሽ የምታስቢው ነገር እንዲኖር አልፈለግም። ቢኮዝ የሚያስፈራሽ አንዳችም ነገር የለም ማለት ነው። እሱስ ልክ ነህ። እንግዲህ አንዴ ጀምሬዋለሁ መንገዱ። እንግዲህ ከፈጣሪ ጋር ማሰብ ነው። እንግዲህ ምንም ማድረግ አልችልም። የሆነውን ማየት ነው፣ የሚቀጥል ነው። ምንም የሚያስፈራሽ ነገር ሊኖር አይገባም። ግልጽ ነው አይደል? በራስሽ መንገድ የምትፈልጊያቸውን ነገሮች ማድረግ የምትችይ ሆነሽ፣ ሲቀጥል ደግሞ እስኪ አንቺን ከመተዋወቅ ጀምር። ስምሽ ማን ይባላል? ስለ አስተዳደግሽ ምንም የማውቀው ነገር የለም። ምንም ያሉትን ነገሮች ስቴፕ ባይ ስቴፕ እናውራበት። ስምሽ ማን ነው? በመጀመሪያ ስሜ ሄርሜላ ይባላል። ክፍለ ሀገር ወደ ኦሮሚያ ክልል የተወለድኩት። ተወልጄ ያደግኩት እዛ ነው። እስከ 10ኛ ክፍል እዛ ተማርኩኝ። ከዛ ቤተሰቦቼ ወደ አዲስ አበባ ሲመጡ ሃይ ስኩልን እዚህ ጨረስኩኝ 11 12 እና 12 ውጤት አልመጣልኝም። የግል ኮሌጅ ተማርኩኝ። በዛ አጋጣሚ በቃ ህይወቴን እየኖርኩኝ እንደማንኛውም ሰው
ከሙሉ ቤተሰብ ጋር ነው የምንኖረው። ወንድምና እህት የለኝም። እኔ ብቸኛ ነኝ። የቤተሰቦቼ ብቸኛ ልጅ ነኝ። ያው እሱንም ያወቅኩት በዛው አጋጣሚ ነው። እዛው ኮሌጅ አካባቢ እዛው ነው የተዋወቅነው። ጥሩ ነበረ የዛኔ የነበረን ግንኙነት። በፍቅር 1 አመት ቆየንና ወደ ትዳር ገባን እና ወደ ትዳር ከገባን በኋላ ያው ጥሩ ላይ የሄድን አብረን በቃ ብዙ ነገር አሳልፈናል። ያው በጣም ስለምወደው ሁሉ ነገሬን አሳልፌን የሰጠሁት። ቤተሰቦቼን እንከባከባል። ሰው ፊትማ በጣም ጥሩ ሆኖ ነው የሚቀርበው። ከዛ በኋላ ነው እየተቀየረ የመጣው ማለት ነው እሱ። ሄርሜላም ያው እንግዲህ ተጫዋች ነኝ፣ አንዳንዴ ደግሞ በጣም ደንጋጭ ነኝ፣ ሳቂታም ነኝ። በቃ ከሰው ጋር መግባባት እችላለሁ። ግን ከሱ ጋር እንዲህ እያለን ኖረን ከዛ አሁን ይሄንን ስራ ራሱ ሲያሰራኝ አመት ከ5 ወር ምናምን ይሆነናል ማለት ነው። እኔን እንደዚህ አይነት ነገር ሲያበረታታኝ ማለት ነው። በቃ እኔ ቤት ቁጭ ብዬ ምናምን ስለሙል ብዙ ጊዜ ስራ መስራት አለብሽ ምናምን ብሎ ወደዚህ ስራ ያስገባኝም እሱ ነው። እና 5 ወር ምናምን ከቆየን በኋላ ማሰብ አልፈልግም፣ ግን በጣም ሀብታም ስለሆነም እሱ ብዙን ምን እንደሚሰራም ስጠይቀው ብዙም አይመለስልኝም። እንዲህ ነው ብሎ ዲቴል አይነግረኝም፣ ስራዎቹን ማለት ነው። ግን በቃ ይሁን እኔ ስለምወደው ስለ ሁሉ ነገር ማጣራት አለብኝ ብዬም አላሰብኩም። ለቤተሰቦቼ ከሚያደርግላቸው አንጻር እኔን ከሚንከባከበኝ አንጻር ያንን ማስብበት ጊዜ አልነበረም። ያው እስካሁን ልጅ አልወለድንም፣ ግን የሆነ ሳለ ተፈጥሮ ነበረ። ግን በማይሆን መንገድ ጊዜ በጣም ነው የሚያሳዝነው። ማለት ማሰብ ሁሉ አልፈልግም። እውነት በጣም ይከብዳል። እና ከምን የተነሳ ነው ያንን ጊዜ ልጅ ማሰብ አልፈልግም? ለምንስ ነው እስካሁን ድረስ ልጅ ያልወለዳችሁ? እንዴት እንደምናገር አላውቅም። በጣም ከባድ በጣም ማለት አሁን ሄርሜላ እንግዲህ ነገሮችን አውርተንበት አንቺም ተረድተሽኝ እኔም ተረድቼሽ ነዋል ወደ የምንፈልጋቸው ወሬዎች እየገባን ያለ ነው። አዎ ልክ ነክ። መጀመሪያ ራሴን ልረጋጋ። ማሰብ አልፈልግም ያንን ጊዜ እኮ። በዚህ ደረጃ ግን እንዲህ ያስጨነቀሽ ምንድን ነው? ማርገዜን ስነግረው የ3 ወር ነፍሰ ጡር ነበርኩና በጣም ደስ ብሎት ነበረ። እና በቃ እኔም አባት ልሆን ነው እንዴ ምናምን እያለ በጣም ተደስቶ ነበረ። እዛ እኔም ደስታችንን እንድናከብር ወደ ኬንያ እንሄዳለን። እሺ ያልኩት ሄደን ግን በቃ እንደጠበቅኩት አልሆነም። ለመዝናናት አይመስለኝም። ብዙውን ጊዜ በቃ እንደዚህ ያላሰብኩትም ነበረ። በጣም እንዝናናለን፣ በቃ ደስታችንን እናከብራለን ብዬ ነበር ያሰብኩት። ግን ራሴን ስቼ 3 ቀን ራሴን ስቼ ነበረ። በምክንያት ነው ራሴን ይሳትሽ? በቃ ግን ራሴን ያገኘሁት ሆስፒታል ነው። ልጅሽ ወርዶብሻል ተብዬ ሲነገረኝ ነው የማስታውሰው። ከዚህ ሄዳችሁት ለመዝናናት ነው አይደል? ለመዝናናት ነው የሄድነው። ደስታችንን ለማክበር ነው የሄድነው። እሱ ላይም ሳየው በቃ ደስ ብሎት ነበረ። ግን መውረዱን ሲያቅ አላዘነም፣ ምንም አልመሰለውም። አሁን እየነገርሽኝ ያለሽው ልጅሽ እንደወረደ ነው አይደለም? እየነገርሽኝ ባለሽው ፍሎ ውስጥ ግን በምንም አይነት መንገድ አደጋ እንደገጠመሽ የሆነ ነገር ውስጥ እንደገባሽ የሚያሳይ አንዳችም ነገር የለም። እሱን እኮ ነው የምነግርህ። ትንሽ እንትን ራሴን አመመኝ ብዬ
ሆስፒታል ሄድኩኝ። መድኃኒት መውሰድ እንደማልችል ነገሩኝ። ከዛ አይ ቆይ መታየት አለብሽ የግል ዶክተር አለ ብሉኝ የግል ዶክተሩ ጋር ወሰደኝ። ከዛ በኋላ ግን ራሴን ስቼ ነው የማውቀው። ምን ያድርጉኝ እንዴት ያድርጉኝ አላውቅም። እሱ በቃ ስለማምነው ምንም አልተጠራጠርኩም። ግን እሱ ፊት ላይ ያየሁት ነገር እንዴት ነው ልጅ ወርዶብህ ትንሽ አታዝንም? ምንም ያዘኔታ እንትን አልተሰማው። ከዛ በኋላም ግን እዚህ መተን ሆስፒታሎች ምናምን ስንሄድ ልጅ መውለድ እንደማልችል ነው የነገሩኝ። እና በቃ የዛኔ ነበርን አስበዋል 3 ቀን ራሴን ስቼ ማለት ነው የነበረው ሁኔታ። ግን እሱ ግን ምንም አልመሰለውም፣ ከምንም አልቆጠረውም። እንዴት ነው አንተ ልጃችንን አተን እንኳን ምንም አይመስልም ብዬ በጣም ተናግሬዋለሁ። በቃ ችግር የለውም ሌሎች ዶክተሮች ጋር እንሄዳለን እንሞክራለን በቃ እንዲህ ነው የሚለኝ እንጂ ሌላ አሳማኝ ነገር ምንም የሚነግረኝ ነገር የለም። እና በጣም ከባድ ጊዜ ነበር ያኔ። በዛ ላይም ደግሞ ልጅ መውለድ እንደማልችል ሁሉ ሲነግሩኝ ዶክተሮቹ በቃ የልጅ ተስፋዬ በጣም ተሟጦ ነው ያለቀው። እና ልጄ ምን ያደርገው ምን ይሁን እንግዲህ እሱ ነው ሁሉን ነገር፣ ምክንያቱም እሱ ነው እዛ ጋር ቆሞ የነበረው። ምንም ነገር የሚያውቀው ነገር እንደሌለ ነው የሚነግረኝ። እና አሁን ታዲያ እንደምትናገሪው ነገር ከሆነ የልጅሽ እልፈት ህይወት ወይም ደግሞ እንግዲህ ባይወለድም ጽንስ እንዲጨናገፍ ያደረገው ባለቤትሽ እንደሆነ እየተጠራጠርሽ እንዴት ግን አብረሽ የመቀጠል ነገር ውስጥ ልትሆኚ ቻልሽ ታዲያ? ነው ወይስ ካገኘው ወይም እነዚህ እንዳልኩ ቅድም አንዳንድ ነገሮች ውስጤ የማይዋጥልኝ ነገሮች አሉ። ልጆቹንም ህፃናቶቹን የት አደረካቸው እንዴት ነው ቤተሰብ ተገናኙ ወይ ብዬ ስጠይቀው አንቺ አይመለከትሽም አንዴ ስራሽን ጨርሰሻል ይለኛል። እንደዚህም ሴቶቹም እንዴት ነው ካፌ ምናምን ያገኛሉ። ሄዳችሁ የተዝናናችሁት? ኬንያ ነው የሄድነው። ኬንያ ከሄዳችሁ በኋላ እስቲ ምን አይነት ቦታ ላይ ነው ስትዝናኑ የነበረው? ለመዝናናት ራሱ ጊዜ አልነበረንም አልኩ እኮ። ራሴን አመመኝ አልኩ። ኦልሞስት 5 ቀን ምናምን ብንቆይ ነው እዛ ማለት ነው የቆየ ነው። አልተዝናናንም። በቃ ለመዝናናት ሄደን እንጂ አልተዝናናንም። ብዙውን ጊዜ ያሳለፍኩት ሆስፒታል ውስጥ ነው። 3 ቀን እንዳልኩ ሆስፒታል ተኝቻለሁ። መልካም እንግዲህ ውድ ቤተሰቦቼ እንግዲህ ኬንያ ምን ሲፈጠር እንደነበር፣ ኬንያስ ደግሞ ለምን እንደወሰዷት፣ ኬንያ ላይም ደግሞ ምን አይነት ነገሮች ሀፕን እንዳደረጉ እንግዲህ ያው የምታውቁ ይመስለኛል። ነገር ግን አንቺ ከዚህ በፊት ስለዚህ ጉዳይ የምታውቂው ነገር የለም። ይሄ አሁን የሚባለው ድርጅት አንቺም ስትሰሪለት የነበረው ባለቤትሽም የሚሰራለት ድርጅት እንግዲህ ኬንያ ላይ ዋና ብራንቹ እንዳለ፣ ስለዚህ ምንም አይነት ኢንፎርሜሽን የለሽም? እዛ እንደሚሰራ ሰማለሁ፣ ግን እንደዚህ ምን እንደሚሰሩ አላውቅም። እኔን የምታውቂኝ ከሆነ ስለኔ ከሰማሽ ስለ አንተ የሰማሁት እኮ ከባለቤቴ ነው እኮ። ስታይኝ ግን እኮ ላይክ በአካል እንደሚያውቅ ሰው ነው። አውቃለሁ እንዳልኩ ማለት ነው። ይህን ሰው ተጠንቀቂው እንዳያናግርሽ እንደዚህ እንዳይሆን ብሎ ያለኝ እሱ ስለሆነ አውቃለሁ። በፎቶ አሳይቶኛል መልክህን። እንግዲህ እንዲህ ባይሆን በጣም ደስ ይለኝ ነበር። ነገር ግን ባለቤትሽ የገዛ ልጁን እንግዲህ መገበር ነበረበት ይሁን ጠንቅቄ ባላቅም ባለቤትሽ እንግዲህ ልጅሽ እንዲገበር አድርጓል ማለት ነው። እንደዛ ነው የምጠረጥረው። እውነት ይሁን ውሸት ይሁን እግዚአብሔር ነው የሚያውቀው። እኔ እርግጠኛ ሆኜ ነው እየነገርኩሽ ያለው ባለቤትሽ ይሄንን ነገር አድርጎታል። ያደረገውም ደግሞ ለገዛ ስልጣኑ ወይም ደግሞ ለገንዘብ ሲል እንደሆነም ነው። ምክንያቱም ከዚህ በፊት በጣም በተደጋጋሚ ብዙዎቹ እንደዚህ አይነት ስራ ላይ ተሳትፎ የሚፈልጉትን ነገር ሲያደርጉ እንደነበር አውቃለሁ። አሁንም ይሄ ነገር ነው እየቀጠለ ያለው።
ባለቤትሽ ሊያደርገው እንደሚችል ምንም የምጠራጠርበት ምክንያት የለም። ምክንያቱም ከዚህ በፊት በተደጋጋሚ ይሄ ነገር ሲፈጠር ነበር፣ ሲያደርጉትም እንደነበር አውቃለሁ። ይህንን ደግሞ ምነግርሽ ነበረ በጣም በቃ አይምሮ ሲመላለስ ነበረ። እንዴት ሰው የገዛ ልጁ እንደዚህ ያደርጋል? አሁን እንዴት ሆነ? ይኸውልሽ አሁን ከአንቺ የምፈልገው የምታውቂያቸውን ነገሮች እና አስፈላጊ ነው ብለሽ የምታስቢያቸው ነገሮች እንድትተባበሪ ነው። የት ነበር ያደረገው? አንዳንድ ፋይሎች ነበሩ፣ ይጠቅሙ አላውቅም። ምክንያቱም እኔ የእሱን እቃዎች ብዙም ስለማነካ ግን ይሆናል ብዬ የማስባቸውን ላሳይክ። ደስ ይለኛል። እሱ ነው እኮ የምፈልገው። እስቲ እነዚህ ያቸው ይሆኑ አይሆኑ አላውቅም። ይሄ እኮ እኔን ከመግደል አይተናነስ። ሌላ ፋይል ነው አንቺ ጋር ሌላ አስፈላጊ የምታያቸውን ፋይሎች እንዲመጡ ይደረግ እና ለእኛ ማሳየት ያለብሽ ነገር ካለ ማስታወስም ያለብሽ ነገር ካለ እያስታወስሽ መደረግ ያለበት ነገር እንዲደረግ ይሁን። ከጀርባም እንግዲህ እኛ ሰዎች የተቃረበ ግቢ ውስጥ እንዳለ እየነገሩን ስለሆነ ማድረግ ያለብኝን ነገር ላደርግ። ምንድነው? ግባ። ምንድነው? አቤት ምን ሆነ ነው? ምን ሰራለህ? ምንድነው? ምን ፈልገው? ምን ፈልገህ? አንቺ ምንድን ነው ያደረገው? ልቀቃት! ዞር በል! ልቀቃት! ልቀቀኝ! አቤት ልቀቀኝ! ልቀቀኝ! ዞር በል ከቤቴ! ውጣልኝ ከቤቴ! ከቤቴ ውጣልኝ ብያለሁ! ዞር በል! ዞር በል! አንቺ ምን ልትሆን ነው? አርፈህ ቁጭ በል! ና ቁጭ በል! ና ቁጭ በል! ምንድን ነው ያደረግሽው? አርፈህ ቁጭ በል! ምንድን ነው ያደረግሽው? ስርዓት ነው ያዘ። ምንድን ነው ያደረግሽው? አንቺ አርፈህ ቁጭ በል! አልቀመጥም! ውጣልኝ ከቤቴ! እናንተ ሙቱ! ዞር በል! አንተ ምንድን ነው የምትሰሩት? ዞር በል! ሞገስ ምን ፈልጋችሁ ነው? ማይሆን ነገር ውስጥ እንድንገባ አትጋብዘን። ምንም ነገር አታደርግም። ውጣልኝ አሁን ከቤቴ! አርፈህ ቁጭ በል! ውጣልኝ ነው ያልኩህ። ስርዓትን አርፈህ ቁጭ በል! ውጣልኝ! ስራዬን አሳጣኸኝ አይደል? ድርጅቴን ዘጋ። ስርዓትን ይዘህ ቁጭ በል! ምን ፈልገህ ነው የመጣኸው? ሞገስ ውጣ! ስሜን እንዳትጠራው! ውጣልኝ! በህግ አምላክ ነግሬሃለሁ። አርፈህ ቁጭ በል! በህግ አምላክ የህግ ስራ ነው አይደል እየሰራ ያለው? ስለዚህ አንቺ ምን ልታደርጋለህ? ምንድን ነው የሰራሽው? ውጣልኝ! እሺ ና አርፈህ ቁጭ በል! አልቀመጥም። ውጣልኝ! ያው ጉልበት ተጠቅሞ ማይሆን ነገር ውስጥ መግባት ካልፈለግ እንደተከበርክ አርፈህ ቁጭ በል! ምንድን ነው የምትሰሩት? ምን የህግ አካል ናችሁ? ምንድን ናችሁ? ውጡልኝ ከቤቴ! በህግ አምላክ ምንም ያስፈራሽ ነገር የለም። እባክህን ከቤቴ ውጣልኝ! ሞገስ እንዴ ምንድነው? ብዙ መጨቃጨቅ ያለብን ማውጣት አይጠበቅብህም። መጨቃጨቅ ያለብን አይመስለኝም አይደለ? አንተ እንድትቀመጥ ግዴታ እኮ ሌላ ነገሮችን ቤቴ ድረስ እኮ ከአንተ ጋር እኮ እንትን ለማለት ግዴታ መሳሪያ መማዘዝ የለብንም አይደል እንዴ? መቀመጥ ካለብህ አርፈህ ብትቀመጥ መልካም ይመስለኛል። ልቀቃት! ሞገስ ተሳስተህ ካሁን በኋላ ተሳስተህ ብትነካት አባቴ ሙስ ነው የምልህ። ካሜራም ይጠፋል። ከዛ በኋላ መደረግ ያለበት ነገር ምን እንደሆነ የምትመለከት ይመስለኛል። ግልጽ ነው አይደል? እሺ አስወጣልኝ። እንደምታገኛለኝና እንቀጥላለን። እሺ አስወጣልኝ። እነሱን እኔ ይህንን ነገር እያየሁኝ ማውራት አልችልም። አስወጣልኝ በህግ አምላክ። ምን ነው የስንት ሰው ህይወት ስታበላሽ ብዙ ነገሮችን ስታደርግ ምንም ያልፈራው መሳሪያ ዛሬ አንተ ላይ ሲደቀን ፈራ። እሺ የህግ አካል ከሆናችሁ በህግ አምላክ ውጪ ላይ ጠብቁኝ። ከአንተ ጋር እናወራለን። ታውቃለህ አይደል እኔ ፎቢያ እንዳለብኝ። እኔ የት አውቃለሁ?
ታውቀኛለህ። የት ነው የማውቅ? አቤል አትዋሽ፣ ታውቀኛለህ። በደንብ ነው የምታውቀኝ። ማለት የት ነው የማውቅ ነው? ስትገባ ሞገስ ስላልኩ የማውቅ መስሎ ነው። ምንም አትፍሪ። ከባለቤት ጋር ብዙ ነገሮችን አውርተናል እና የቀድሞ ሹፌርህንም አግኝቼው ብዙ ነገሮችን አውርቶኛል እና ተገቢውን ኢንፎርሜሽኖችን መልካሙ ከሚባለው ድራይቨር እንግዲህ መቀበል ያለብኝን ነገሮች ተቀብያለሁ እና አንተስ እንዴት ነው? ኑሮን የናጡት ነካሽ ነው እሱ አውቀዋለሁ። ይሄ መናጢ ድሃ ፀጉሩን እያከከ ነው ያገኘው። እዚህ መንገድ ላይ ነው ያገኘው። ፀጉሩን እያከከ እንዲህ እያከከ ነው አይደል ያገኘው። ስርዓትህን ይዘህ ተገቢ በሆነ መንገድ ብናወራ መልካም ይመስለኛል። የናጡት ነካሽ አበላሁት፣ አጠጣሁት፣ ሀብታም አረኩት። መልሶ ደግሞ እኔ ላይ ዘመተ አይደል። ሀብታም ካረኩ ታዲያ መንገድ ላይ ፀጉሩን እያከከ ምን ይሰራል? ምን አባቱ ሲጠጣበት 10 ሴት ሲያማርጥበት ነው። ምን አባቱ ላድርገው እኔ? የምትናገራቸው ነገሮች ግን ሚዲያ ላይ እንዳለ ያወቀን መሰለኝ። አንተም ተረጋጋ። ምን ነው ዛሬ ማለት የምትገባበት ጠፋ? ብዙ ስራዎችን እየሰራ ነበር። በጣም ብዙ ነገሮችን የምታደርግ ሰው ሁሉ ድምፅን ሲሰማ እንግዲህ የሚንቀጠቀጠልህ ሰው እንደሆንክ ሰምቻለሁ። ሞገስ ምንድን ነው የምትፈልገው? የፈለከው ምንድን ነው? እኔ ያሉትን ነገሮች አንድ ባንድ እንድትነግረኝ ነው። ምንድን ነው የምነግርህ? ከስራ ጀምሮ ያሉት ምንድን ነው? ከስራ ጀምሮ ያው ድርጅቱን ታውቀዋለህ አይደል? እንደ የእኛን ድርጅት አለቀ። የእናንተን ድርጅት የማውቀው ሙሉ ለሙሉ ዘግቼው ለህግ አካል አስረክቤው እንዳበቃለት እሱን ቶ ያንን ድርጅት የሆነ ነገር አገኘህበት አዘጋው፣ አለቀ። እኔ ሲጀመር እዛ ድርጅት ላይ አልነበርኩም ታውቃለህ አይደል? እዚህም አልነበርኩም። የት ትላለህ? እዚህ እንዳልነበርኩኝ ታውቃለህ አይደል እንዴ? ቆይ እኔ እናንተ ሞገስ እንተዋወቃለን ነው? እስቲ የምንተዋወቅም ከሆነ ንገረኝ። ሳታውቀኝ ነው ሞገስ የምትለው? አውቃለሁ አቤል። እኔ ልታውቀኝ ትችል ይሆናል። እኔ ግን የት ነው አውቃለሁ። እኔ እናንተ ተገናኝተን እናውቃለን? ከልጅነት ጀምሮ ነው ማውቀህ። ማለት አውቃለሁ አልኩ። ሌላ ነገር ማውራት አይጠበቅብህም። የት ነው የምታውቀኝ? ዛሬ የምትፈልገውን ነገር ተናገርና አሁን ቤት ይለቀውጣልኝ እባክህን። ትሰማኛለህ ሞገስ? እኔ የምደብቀው ወንጀልም የምደብቀው ሚስጥርም ያለኝ ሰው አይደለም። አውቃለሁ ስለአንተ ብለህ የምታስፈራራኝ ነገር ስራ አለን ብዬ ነግሬሽ ነበር አይደል? ጠዋት መስሪያ ቤት እየጠበኩሽ ነው አይደል? አንቺ ከጎርማሳ ጋዚ ምን ታደርጊያለሽ? ጎረምሳ እዚህ ምናምን ሰብስበሽ ትጠብቅኛለሽ? አንተ እኔን በሌላ ነገር እያሰብክ ዝም በይ። ምን ሰሪያለሽ ታዲያ? ምን ሰሪያለሽ እዚህ? አንተ ሁሌ መጨቃጨቅ ብቻ ነው የምታውቀው። ወይ ሞገስ ብለሽ ኦኬ። ሰውን የህግ አካል ነው ያለብህን ነገር ችግር በሙሉ ተናገር። ሰምተኛል። አንድ ነገር ለማድረግ እንዳትሞክር። እንደምታውቀኝ እንግዲህ ተናግረሃል። ስለኔ ማሳወቅ ያለብኝ አይመስለኝም። ከአሁን በኋላ የምታደርጋቸው ነገሮች እንግዲህ ለአንተ ጥቅሙ በምን አይነት መንገድ ሊሆን እንደሚችል የምታውቀው ይመስለኛል። አሁን እነሱ እዚህ እንደቆሙ ነው ማወራው። እኔ ሞገስ እኔ ስርዓት ባለው መንገድ ላወራ እየሞከርኩኝ ነው እኮ። በስርዓት እናወራለን። አስወጣልኝ። ማንም ሳይወጣም ምንም የሚፈጠርም የሚደረግም ነገር የለም። አሁን እዚህ ጋር እንድታዝ ወይም ደግሞ አንተ የምትፈልጋቸው ነገሮች እንድናደርግ አይደለም እዚህ የተቀመጥነው። የምንፈልጋቸው ነገሮች እንድትነግረንና እንድታስተላልፍ ብቻ። በቃ ምንድን ነው የምትፈልገው? ተናገር። ያው ጠይቀኝ፣ እነግርሃለሁ። ቤቴን ለቀህ ወጣልኝ። ምንም ነገር የለም። የስራ ኃላፊነት ምንድን ነው? ስራ አስኪያጅ ነኝ። የድርጅቱ ስራ አስኪያጅ ነኝ። የትኛው ድርጅት? ይሄ የምታየው ድርጅት፣ ያየኸው ድርጅት። ምናልባት እርግጠኛ ነኝ ብዙ ነገር ጠያይቀህ ነው አይደል ቤቴ ድረስ የመጣው። አለቀ። ስለ ሲአር ድርጅት ማንም እዚህ ከተማ ውስጥ የማያውቅ የለም። እኔ መዘጋቱን ነው የማውቀው። ምን? እኔ አዘግቼ መዘጋቱን ነው የማውቀው።
እንዲህ ልክ ባልሆነ መንገድ አዘጋው፣ ትክክለኛ በሆነ መንገድ ደግሞ እኔ አስከፈል። ስለዚህ ድርጅቱን ልክ ባልሆነ መንገድ አዘጋችሁት፣ እኛ ደግሞ ትክክለኛ በሆነ መንገድ አስከፍተናል። ምን ነው ትክክለኛ በሆነ መንገድ ማለት? ምን ታውቃለህ አይደል እንዴ? ከዚህ በፊት እያወቅህ እንዳላወቀ መሆን አስፈላጊ አይመስለኝም። የምጠይቅህ እኮ ለእኔ መናገር ስላለብህ ነው። ድርጅቱን በምንፈልገው መልክ ከፈት ነው ማለት ምን ማለት ነው? አልገባኝ። በምንፈልገው መንገድ አይደለም ያልኩህ፣ ትክክለኛ በሆነ ህጋዊ በሆነ መንገድ። ህጋዊ ባልሆነ መንገድ አንተም ግብረ አበሮችህም ህጋዊ ባልሆነ መንገድ ተባብራችሁ በቃ ተከፍሏችሁ የሚሆን አስከፍላችሁ ድርጅቱ እንዲዘጋ ነው። እናንተ ሌቦች ናችሁ ወይም ደግሞ አታላይ ናችሁ ነው እያልከን ያለው። አንተ እኮ መኮንን ሞተብኝ ብለህ ነው አይደል? ይሄን ያህል እንትን ያልክ ሌላ በቃ አለቀ። መኮንን ሞተ። ከዛ በኋላ የምትሆነው ነገር ነው ያሳጣህ አይደል እንዴ? የእሱን ቁጭት ነው አይደል እንትን ያልክ። በእርግጥ ምን እንደዚህ እንዳደረገ አላውቅም። እርግጠኛ ነኝ የመኮንን ብቻ ሞት አይመስለኝም። ልጁስ የት እንዳለች ታውቃለህ? ልጁ የት እንዳለች ታውቃለህ? እኔ አላውቅም። አንተ የምታውቀው ነው ብትነግረኝ። ተው እንጂ ፈልጋት እንጂ አንተ ባለሙያ አይደለህ እንዴ? ያው ስልጣኑም ብሩም እጅህ ላይ ነው። እኔማ ባለሙያ ስለሆንኩኝ በሙያ መሰረት ወስጄ ለሚመለከታት አካል እንግዲህ ትላንትና እግዚአብሔር ይመስገን ለጋ ካላሳልፈን ሰጥተናታል። ተው እንጂ አገኛችኋት? እሷን አገኛችኋት እንዴ? አቤል እንኳን ደስ አለ፣ እንኳን ደስ አለ አቤል። ጎበዝ። የሞተውንስ ምን አረከው? እንድታውቀው ያክል ሞገስ ስላበቃልህ ነው እያሾፍክ ያለው። ምንም ያበቃልኝ ነገር የለም። የተጀመረ ስራ ነው ያለኝ። ስራዬን እቀጥላለሁ። መቼም የስራችሁን ነገር እንግዲህ በምን አይነት መንገድ እንዳበቃለትም ለአንተ ማሳወቅ ያለብኝ ንገረኝ እስኪ። እንዴት ነው አበቃለት ስትል ምን ለማለት ፈልገህ ነው? የቀራችሁኝ ሰዎች ብትኖሩ የእኛም ሰዎች እንግዲህ ከሀገሩ ኤምባሲ ጋር በማውራት መደረግ ያለበትን ነገር ከኬንያ ኤምባሲ ጋር እየሰማኝ ነው። መደረግ ያለበት ነገር በሙሉ እየተደረገ ይገኛል። ነገር ግን የተወሰናችሁ ሀገር ውስጥ ሆናችሁ የምትፈልጉትን የምታደርጉ ባንዳዎች ናቸው የቀራችሁ። ፕሮፌሰሮችን ግን አይታችኋል። እኛ ድርጅት ላይ ትሬኒንግ የሚወስዱት ዶክተሮችን አይተሃል። ብዙ ባለስልጣኖችን አይተሃል። ባለሀብቶችን አይተሃል። ግን ምን እያልክ ነው? በጣም የተማሩ ሰዎች። እኔም ብሆን እንግዲያው ዝም ብዬ አይደለም መጥቼ እዚህ ነገር ላይ ጉብ ያልኩት። ፒኤችዲ ያለኝ ሰው ነኝ። ይህንን ደግሞ ታውቃለህ። አንተ ሳትወለድ ነው እኔ ዲግሪን የሚያዝኩት። ቆይ ስለ አሁን ከንግግር እየተረዳሁት እንዳለው ከሆነ እኔን በጣም የምታውቀኝ ይመስለኛል። ስትጸነስ ጀምሮ አውቃለሁ። መልካም። እስቲ እንግዲህ ከቅርብ ሰው ጋር እኮ ያሉትን ነገሮች ማውራት በጣም ደስ ይላል። እና አንተ የት ነው የምታውቀኝ? እኔ ስለ አንተ የማውራት አፒታት የለኝም። ይቅርታ። ድርጅቱ ላይ በምን አይነት መንገድ ነው ስራ የጀመርከው? በእውቀቴ ላይ ኢንቨስት አደረኩኝ። በእውቀቴ ከፈለኝ። አለቀ። አሁን ታውቃለህ ምን አይነት ድርጅት እንደሆነ፣ ለስንት ድርጅቶች ትሬኒንግ እንደሚሰጥ፣ ስንት ዶክተሮች ስንት ፕሮፌሰርስ መጥተው ነው እኛ ድርጅት ላይ ትሬኒንግ የሚሰጡት የሚወስዱትስ ጭምር። እንደው እስቲ ግን ሞገስ ሁላችንም ማለት አንደኛ ይህንን ፕሮግራም ስንሰራ ወንጀለኞችን ሕግ እንዳለ ለማስተማር ሲቀጥልም ደግሞ በምትመለከቱኝ በተመልካቾቼ እንግዲህ በኩል ያላችሁ የምትመለከቱኝ ሰዎች በሙሉ የምትወዱን የምታከብሩን ሰዎች በሙሉ መልካም ሰዎች ናችሁ ብዬ አላምንም፣ ማመንም አልችልም። ነገር ግን እንድትማሩበት እንድታዩት ከዚህም ደግሞ ከምትሰሩት ስራ እንድትቆጠቡ የምፈልግበት ይሄ እንግዲህ የማስተላለፍበት ፕሮግራምም አንደኛው እና ዋነኛው ሀሳቡ እሱ ነው። ይሄንንም የምልበት እዚህ ጋር በጣም ብዙ አይነት ሰጣ ገባዎችን ታያላችሁ። ብዙ የማይጠበቁ ብዙ ከሰው ስነ ምግባር የወጡ ከባህል ያፈነገጡ ከእምነቶቻችን እንግዲህ የራቁ ብዙ አይነት ስራዎች አሉ።
እነዚህ ስራዎች በሚሰሩበት እነዚህ ነገሮች በሚንቀሳቀሱበት ሰዓት የምናያቸው ተገቢ ያልሆኑ ነገሮች አሉ። እነዛንም እንግዲህ የሚሰሩት እነ አቶ ሞገስን የመሳሰሉ ሰዎች ናቸው። ይህንንም በሚሰሩበት ሰዓት እንግዲህ ምንም እፍረት ሳይሰማቸው ያው ከሰው መሀል ቁጭ ብላችሁ እንግዲህ ለህዝብ እያስተላለፍከው ነው አይደል? በደንብ አሁን እኔ ስለ አንተ በድፍረት ከምናገራቸው ነገሮች መሀል በየትኛውም ስራ ላይ በየትኛውም ፕሮፌሽን ላይ ኢንፋናይት የሆኑ ገንዘቦችን ልታገኝ ትችላለህ። ህዝቦች በቃ ህዝብ የሚያየውን ይፈርዳል። ተናገር አንተ አይደል? ችግር የለም። እንግዲህ ቁጥሩን መግለጽ የማትችላቸውን ገንዘቦች ልታገኝ ትችል ይሆናል ተምሬ አይደለ? ሰርቼ ነው እናውቀዋለን የሀገራችንንም ሁኔታ። ነገር ግን እኔ ለአንተ እንድታውቁ የምፈልገው ነገር ቢኖር የገዛ ልጅን ህይወት እስከ መገበር ድረስ የሚያደርስ ስግብግብነት። እረፍ እባክህን። ተሳስቻለሁ ወይ? የሆነ ነገር የለም። እኔ ከተሳሳትኩ የሆነ ነገር የለም። አስረዳኝ። ዝም በይ አንቺ። ምንም የሆነ ነገር የለም። እኔ በምን አይነት መንገድ በምን አይነት ነገሮች ላስጠይቅ እንደምችል አትተኝም። ማታ አልተኛሽ ማለት ሂጂ ገብተሽ ተኝ። ለካ እሱን ልጠሪ ነው ማታ አስሪ እንዲህ ስትይ ያደርሽው። አንተ ሰው ያማሃል እንዴ? ጥፋትን ላለማመን ነው እንደዚህ የምትሆነው? እዚህ ጋር ባይኖሩ ማሳይሽ ነበር ምን ያህል ጤነኛ እንደሆንኩኝ። ሞገስ እኔም በመደብደብ ዝም በይ ተረጋጊ። አንቺ ከአንቺ ጋር የሚያወራበት ምንም አይነት ምክንያት የለውምና ሞገስ እንድታውቀው ያህል ማን ነው እንዲህ ያለ? መልካሙ ወይልንገር ችግር የለውም እሱም በሂደት እንሄድበታለን። መልካሙ የምትለው ሹፌር የነበረ ሰው በጣም ብዙ ወጣቶችን አምጥቶ ቲኔጀር ሴቶችን አሳልፎ ሲሰጥ እንደነበር አውቃለሁ። እነዛን ወጣቶች ምንድነው መረጃ፣ የፎቶ የስልክ የቮይስ ቪዲዮዎች መረጃ ሳይን ከየት አመጣ? መልካሙ ይላከልኝ። እንግዲህ እናንተ ጋር ያሉንም አዘጋጁለት። ለአንተ ማሳየት አይጠበቅብንም። ነገር ግን አላሳይም፣ ምንም ችግር የለውም። ና ቁጭ፣ አርፈህ ቁጭ፣ ና አርፈህ ቁጭ፣ ቤቴ እኮ ነው ይኸው ቤቴ። አርፈህ ቁጭ። አንዴ ቀይና አንዴ እስቲ ነይ ቁጭ። አንቺ እዚህ ጋር ቁጭ፣ ለራስህ ና ቁጭ። ልጅ ቁጭ በይ አንቺ። አንዴ ላናግራት። ነይ ቁጭ በይ አንቺ። አንዴ ላናግራት። ቁጭ በል ልጅ። ና ቁጭ። አንዴ ላናግራት። ያናገርኩሽ ነው። ቁጭ ብዬሻለሁ። ሞገስ አርፈህ ብትቀመጥ ይሻላል። ቁጭ በል ተቀመጥ። ቆይታችኋል? እንደዚህ እዚህ ቤት ውስጥ ቆይታችኋል? እያናገርኩሽ ነው። እነዚህ እንግዲህ ፎቶዎች አንተ የምታደርጋቸው ነገሮች መሰረት ባለበት መንገድ ተገቢ የሆኑት ኤዲት ሊደረጉ ይችላሉ። ዝም በይው እሺ። ኤዲት ሊደረጉ ይችላሉ። አሁን እንግዲህ ቴክኖሎጂ እንትን ብሏል ታውቃለህ። እኛም የተማርን ሰዎች ነን። ይሄ ልታቀናበረው ትችላለህ። አይ ቶ ሌላ መረጃ አለ? እሺ ካለ አሳይ። ማስረጃ መረጃውን ተው እስቲ። እንደው ማስረጃ የምትለው ነገር እጅ ላይ ያለ ነገር አለ? ፕሊዝ። ፋይሎቹን በሙሉ ሰጥቻለሁ። ምን ምንድን ነው ያደረግሽው? አቤል እባክህን። ምን ያንን ሁሉ ፋይል ሰጠሽው? ቁጭ በል። አዎ ማድረግስ ነበረብኝ። እንዳበቃልን እንድታውቁ። ወይኔ ሞገስ። አሁንስ በራሴ ነገሮች ይኖራል። በራሴ እጅ ብዙም ባታስቸግር ለአንተ መልካም ይመስላል። ምን ያቀረብኳቸው ሰዎች ይሰሩኛል። ሞገስ አንተ ነው የምንጠብቀው። እግዚአብሔር ይመስገን እናንተ እንዳሰባችሁት እንደምትፈልጉት ብዙ ነገሮች አልሄዱላችሁ። አሁን ደግሞ እኛ እንደምንፈልገውና እኛ እንደምናስበው እኛ በምናቅደው መንገድ ትሄዳላችሁ ማለት ነው። ግልጽ ነው አይደለ? ህይወቴን የገበርኩበት የኔንም ልጅ አብረህ የገበርክበት
ሰው እንዴት ልጁ እንዴት ይገብራል? የተሻለ ህይወት ፈልጌ ነው። ምን አይነት የተሻለ ህይወት ስትፈልግ ታዲያ የኛን ልጅ አብረህ መገበር ነበረብን? ይኸው ዳዊት፣ እኛ ወደ ውጭ የምንልካቸው ህፃናቶች በስነ ስርዓት ለአሳዳጊዎች ነው የምንሰጠው። አቤል፣ አሁን ቤቴ ውስጥ እንዳገኘው ፋይል ይሄ ልጄን በተመለከተ የተጻፈው እንዳነበብከው አይነት አይደለም። እኔ የራሴ እምነት አለኝ። በቃ ፋይሉ ላይ ካነበብኳቸው ነገሮች ውስጥ ወርሺፕ የሚደረግበት ስርዓት መቀየር እንዳለበት እና ተገቢ በሆነ መንገድ አስመስላችሁ እዚሁ ሀገራችን ውስጥ ማስፋፋት እንደምትፈልጉ የሚያሳይ ነገር አለው። ይሄ ነገር ታዲያ ምንም ባስመለከተ ነው አቶ ሞገስ? ወይኔ ሞገስ ይታለላለሁ ብዬ አላሰብኩም። ምን አንቀልቅሎኝ ነው ይህንን ፋይል እዚህ ያመጣሁት? አሁንም በስራ አፍረ ወይም ደግሞ ከስራ መመለስ አትፈልግም ማለት ነው። ስለተያዘብህ ነው እየተሰማክ እየተጸጸትክ ያለው ማለት ነው። እንደዛ አይደለም አቤል፣ እንደነገርኩ ነው። ወደ ውጭ የምንልካቸው ልጆች በስነ ስርዓት ከወላጆቻቸው ጋር ነው የምናገናኛቸው። ወላጆቻቸው ስልህ ይሄ በጉዲፈቻው ማለት ነው። እና በስነ ስርዓት እናገናኛለን ከነሱ። እርግጥ ነው ብር እንቀበላለን፣ ብዙ ብር እንቀበላለን። በትምህርት ደረጃ ያልኩህም ቢሆን እኔ ተምሬያለሁ፣ ብዙ ስልጠናዎችንም እንሰጣለን፣ እውነት ነው። ነገር ግን እኔም የራሴ የሆነ ሁሉም ሰው የራሱ የሆነ እምነት አለው፣ እኔም እምነት አለኝ። አንተ እምነት ያለ ሰው ከሆን እንዴት እንደዚህ አይነት ስራዎችን እንሰራለን? በእርግጥም ግልጽ የሆነ ነገር ስነግርህ የገዛ ልጅህን ገብረሃል አይደለም? መገበር ጥያቄ ያለው ነገር አይደለም። ሞገስ ልጅን ሲገብር እንኳን ዛሬ የተሰማውን ስሜት አልተሰማውም። እንደዚህ ድንግጥም አላለም። እኔ እኮ የዛኔ በስነ ስርዓት ትነግረኝም ደስ ብሎኛል። አባት ልሆን ነው ብዬም ፈንጥዣለሁ። እዚህ እውነት ነው። ኬንያ በስነ ስርዓት ይዣት የሄድኩት ላዝናናት ነው። ደስ ብሎኝ ነው። በቃ በስነ ስርዓት ዓለምን የማያውቅ ልጅን መግደል ምን ማለት ነው? ስርዓቱ መቀየር አለበት አሉኝ እዛ ያሉት። እኔ በቃ እንዴት እንደተመዘዙኝም አላውቅም። ስርዓቱ መቀየር አለበት፣ በዚህ ሁኔታ አይቀጥልም አሉኝ። እና ያደጉትን ልጆች አንገብርም ከእንግዲህ በኋላ። ማንኛውም ሰው የመጀመሪያ ልጁን ስራው ላይ ያለ ሰው የመጀመሪያ ልጁን እንዲገብር ተባለ። ወይ ስራችሁን ቀጥሉ ወይ የመጀመሪያ ልጃችሁን ገብሩ ተባለ። እስኪወለድም አይጠበቅም። በቃ የፅንስ ላይም ካለ መውረድ ካለበት እንትን በሉና አርጉን የተባልነው። እና አውቀህ ለዛ ሰይጣን ሰጠ እያወቅህ ከዛ በኋላ የተፈጠረውን ነገር በሙሉ ታውቃለህ አይደለም? አንተ ሰው አይደለህም፣ እውነት ሰው አይደለም፣ ሰይጣን ነህ። እሺ ግን እንወልዳለን ብዬ ነው እንደምታየው። ዶክተሮች ነግረውናል፣ ምንም አይነት ልጅ መውለድ እንደማልችል ነግረውናል አይደለም? እንዴት የገዛ ልጅ እንደዚህ ታደርጋለህ? እኔ እንደዛ አይደለም ያሰብኩት። አንተ ለገዛ ልጅ ያራራማ ስንት ህፃናቶች እንደፈጀህ አላውቅም። እንደዛ አይደለም። እኔ በቃ የመጀመሪያ ልጅም እንደዛ ብንገብርም ያው ልጅ ነሽ ብዙ ትወልጃለሽ ብዬ ነው። እና ብሩ ማጓጓኝ መውጣትም አልችልም። ወይ ሁለታችሁም ትሞታላችሁ ተባለ። ሁለታችንም ነበር እኮ የሚገሉን። ተይ በእናትህ። እኔ ብሩ ብቻ አይደለም እኮ ብሩ ብቻ አይደለም አትወጡም በህይወት ነው ያሉን። እንደነገርኩሽ ላዝናናሽ እዛው ቢገሉኝ ይሻለኝ ነበር። ላዝናናሽ ነው ይዤሽ የወጣሁት። እና የራሳችን አሁን እጅ ላይ ያሉትን ኢንፎርሜሽኖች አሳልፈን እንድትሰጠን ብቻ ነው የምፈልገው። አሁን እንዳልኩ እንግዲህ በቃ ድርጅቱን እስከ ኬንያ ድረስ ያለውን አቤል አንተ ታውቃለህ። እንግዲህ በወቅቱ እዚህ የነበሩትም ሲታሰሩ እኔ እዚህ እንዳልነበርኩኝ ታውቃለህ። ያው ኬንያ ነበርኩኝ። ተመልሼ ከመጣሁም በኋላ ያው መኮንን እንትን ከተባለ በኋላ የመኮንን ልጅ ቁጥጥር ስር እንደዋለች ሰማሁኝ። ያው ይሄንን እንኳን ያው አንተም ነግረኸኛል። ከዛ በኋላ ግን
ስራውን እንዴት ማስቀጠል እንዳለብን ትንሽ ከቀሩ ሰዎች ጋር ተነጋገርን። አሉ የተወሰኑ ሰዎች ታውቃቸዋለህ መሰለኝ፣ ምናልባት እነ ዶክተር አብርሃም ምናምን የሚባሉም አሉ፣ ፕሮፌሰሮችም አሉ የተወሰኑ። ከእነሱ ጋር እንግዲህ በመመካከር ድጋሚ ድርጅቱ በቃ የተቻለን አቅም ገፍተን ብር የሚከፈለውን አክል ብርም ከፍለን መስዋዕቱንም ከፍለን ድርጅቱ ድጋሚ ፍቃድ እንዲሰጠውና ስራውን እንዲቀጥል አድርገናል። እና የእነሱንም አድራሻ የምታገኝበት መንገድ አመቻቻለሁ። ዶክመንቶችም አሉ፣ ቀሪ ዶክመንቶች ቢሮ አሉኝ። እኔ እንኳን ከእንግዲህ በቃ የገዛ ልጄን የገበርኩ ልጅ ነኝ። እሺ እንግዲህ ውድ ቤተሰቦቼ ያው እስካሁን እንግዲህ ያስተላለፍኩላችሁ ፕሮግራም ይሄን ይመስል ነበር። እንግዲህ የገዛ ልጄን ገብሬያለሁ። አንተንም ከኔ ላይ ዞር በል ያዛቸውና ድርጅቱ ስራ እንዲያቆም አድርግ ኢትዮጵያ ውስጥ እባክህን። ፕሮግራማችን እንግዲህ ከዚሁ ከወዲሁ መቋረጥ ይኖርበታል። በቀጣይ እንግዲህ ከእነሱም ፋይል መቀበል ያለብንን ከተቀበልን በኋላ እናንተ ተገቢ በሆነ መንገድ የምናስተላልፍ ይሆናል። እስከዛው ድረስ ቀጣይ እስከምንገናኝ ቸር ቆዩ።